የኪቫንቺ ታትሊቱክ እና የዘመኑ ነጋ የጥበብ ጥምረት። ሰላም ጤና ይስጥልን የጥበብ ወዳጆች። ዛሬ በኢትዮጵያ ቴሌቪዥን ታሪክ ውስጥ ትልቅ አሻራ ያሳረፈውን ኩዚጉኒ የተሰኘውን ድራማና በስተጀርባው ያሉትን ሁለት ታላላቅ ተዋናዮች ታሪክ እንመለከታለን። አንደኛው በቱርክ ስክሪን ላይ አካሉን የሰጠው ኪቫንቺ ታትሊቱክ ሲሆን ሁለተኛው ደግሞ በኢትዮጵያ ውስጥ በድምጹ ነፍስ የዘራበት ዘመኑ ነጋ ነው። ልጅነትና ስፖርት። ኪቫንቺ ጥቅምት 27 ቀን 1983 በአዳና ቱርክ ተወለደ። 5 ወንድምና እህቶች አሉት። የኪቫንቺ የመጀመሪያ ፍላጎት ትወና አልነበረም። ለቱርኩ ታዋቂ ክለቦች ፌነርባቼና ቢሽኪታሽ ተጫውቷል። ነገር ግን በደረሰበት የጉልበት ጉዳት ምክንያት ስፖርቱን በለቅሶ አቆመ። እናቱ ፎቶውን ለውድድር በመላክ በ2002 የዓለም ምርጥ ወንድ ሞዴል እንዲሆን ረዳችው። ይህ የህይወቱ ትልቅ ለውጥ ነበር። ኩዚና ጉኒ ወንድማማቾች ናቸው። ኩዚ ወይም ኪቫንቺ ግልፍተኛ ግን ቅን ነው። ጉኒ ወይም ቡግራ ጉልሶይ ደግሞ አስተዋይ ግን ራስ ወዳድ ነው። ጉኒ ባደረሰው የመኪና አደጋ ኩዚ ጥፋቱን ተቀብሎ 4 ዓመታት ታሰረ። ይህ ታሪክ በኢትዮጵያ ተመልካቾች ዘንድ ትልቅ ርህራሄን ፈጥሯል። ለዚህ የድራማ ዝግጅት ሚና ኪቫንቺ 7 ኪሎ ቀንሷል። የሰዎችን የንግግር ዘይቤ ለማጥናት ወራትን ፈጅቷል። ዘመኑ ነጋ። ቃና ቲቪ ሲመጣ የደቢንግ ጥበብ በአዲስ ምዕራፍ ተከፈተ። ዘመኑ ነጋ ደግሞ የዚህ ጥበብ ንጉስ ሆነ። ዘመኑ ነጋ በኢትዮጵያ ረጅም ዓመት በድምጽ ትወና የቆየ ባለሙያ ነው። የኩዚን ደረቅና አመፀኛ ድምጽ በአማርኛ ሲወክለው ተመልካቹ ኪቫንቺ ራሱ አማርኛ የሚናገር እስኪመስል ድረስ አምኖታል። ኩዚ ሲጮህ፣ ሲያለቅስ ወይም በንዴት ሲተነፍስ ዘመኑ ነጋ ያንን ስሜት በስቱዲዮ ውስጥ ሆኖ ደግሞ መተወን ነበረበት። ፍቅር ከበቀል። ሱኩር ቪ ዙጌል። ኪቫንቺ እንደገና በጁሱር ሚና ሲመጣ ዘመኑ ነጋ በድጋሚ ድምጽ ሆኖ፣ ኪቫንቺ በቱርክ ጎልደን በተርፍላይ ሽልማቶችን ሲያፍስ ዘመኑ ደግሞ በኢትዮጵያ የብዙዎችን ልብ አሸንፏል። እናንተ ኩዚን የምትወዱት በኪቫንቺ ውበት ነው ወይስ በዘመኑ ነጋ ድምጽ ወይስ በሁለቱም? በኮሜንት ላይ አጋሩን። ሰብስክራይብ እያደረጋችሁ ቤተሰብ ሁኑን። በተጨማሪም እንደዚህ አይነት ታሪኮችን እንድናካፍላችሁ የማንን ገጸ ባህሪ ትመርጣላችሁ? ኮሜንት ላይ አስቀምጡልን። እናመሰግናለን።